ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የፕሬዝዳንት ዶናልድ ጄ ትራምፕ ታሪካዊ የተባለው የሐሳብ ቅየራ ነው። እስከዛሬ በየትኛውም የአሜሪካ ፕሬዝዳንቶች ባልታየ ሁኔታ ትራምፕ አቋማቸውን ሙሉ በሙሉ በታይዋን ላይ አቀይረውባታል። ለታይዋን ልትገዛ የከፈለችውን የጦር መሳሪያና ሊረዷት የተዘጋጁትን 14 ቢሊዮን የአሜሪካን ዶላር የጦር መሳሪያ ከልክለዋታል። ይሄውም ከቻይና ማስጠንቀቂያ ከተሰጣቸውና ሚስጥራዊ ስምምነት አድርገዋል ከተባለ በኋላ ነው። ከዚህ በኋላ ታይዋን ነፃ መሬት ወይም ነፃ ሀገር ነኝ ብላ ራሷን ማወጅ አችልም በማለት ትራምፕ ታይዋንን ያስደነገጠ ንግግር ከመናገርም በተጨማሪ ደግሞ ከታይዋን ጋር ስለሚደረገው ነገር ለቻይና ማሳወቅ ግዴታ እንደሆነ ሕግ ሽረው ደንግገዋል። ይህንን በተመለከተም በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። ከዚህ የትራምፕ ንግግር በኋላ የቻይና ጦር መሳሪያዎች ይበልጥ ወደ ታይዋን አቅራቢያ ማንዣበባቸው ከፍተኛ የሆነ ድንጋጤን በቀጠናው ላይ እንዳጫረ ተመልክቷል። ጃፓንና ደቡብ ኮሪያም ከባድ የሆነ ስጋታቸውን ለአሜሪካ ገልጸዋል። ሌላ ተጨማሪ ጦርነት በምድራችን ላይ አያስፈልግም በሚል ከፍተኛ ስጋት ላይ እንደሚገኙም ተመልክቷል። ዝርዝር መረጃውን በስፋት የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል በኢራን ጉዳይ ላይ ምርጫ አጥተዋል የተባሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአጠረ ቀናት ጦርነት ለመክፈት እየተዘጋጁ መሆናቸው ተዘግቧል። ይህንን ሁኔታ አስመልክቶ ሲኤንኤንን ጨምሮ ሌሎችን በሚያወጧቸው ትንታኔዎች ፕሬዝዳንቱ ከፍተኛ አጣብቂኝ ውስጥ እንደሚገኙ፣ በተለይም የአጋማሽ ዘመን ምርጫ ሳይመጣ በፍጥነት ይህንን ጦርነት ቶሎ ቋጩ እየተባለው መሆኑን ተከትሎ ሊወስዱት በሚችሉት እርምጃ ዙሪያ ከፍተኛ ውሳኔ ከሰሞኑ ያሳልፋሉ ተብሎ ይጠበቃል። ዝርዝር መረጃውን በስፋት የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የፕሬዝዳንት ዶናልድ ጄ ትራምፕ ውሳኔ መላው ታይዋንን አስደንግጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቻይና ተጉዘው ከቻይናው መሪ ከተገናኙ በኋላ በአሜሪካ ፕሬዝዳንቶች ታሪክ እስካሁን ባልታየ ሁኔታ በታይዋን ደሴት ላይ ያላቸውን አቋም ቀይረዋል። ታይዋን በቀጣዮቹ ጊዜያት ልወረር እችላለሁ የሚለው ስጋቷን በእጥፍ ጨምሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ታይዋን ከቻይና የተነጠለች ነፃ ሀገር መሆኗን እንዳታውጅ ለታይዋን ማስጠንቀቂያ ሰጥተዋታል። ትራምፕ አርብ ዕለት በቻይና ቤጂንግ የ2 ቀናት ይፋዊ ጉብኝታቸውን ካጠናቀቁ በኋላ ተመልሰዋል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስም ታይዋን ከቻይና የተነጠለች ሀገር እንድትሆን አልፈቅድም ሲሉ ቃል በቃል ተናግረዋል። ትራምፕ በታይዋን ላይ ይህንን ንግግር ብቻ አይደለም ያሰሙት፣ ራሷን ለመጠበቅ ከአሜሪካ ለመግዛት የከፈለችበትን መሳሪያንም ለታይዋን አልሰጥም
ብለዋል። ከዚህም በተጨማሪ ዩናይትድ ስቴትስ ለታይዋን ልትሰጥ አቅደው የነበረውን የ14 ቢሊዮን አሜሪካን ዶላር ግዙፍ የጦር መሳሪያ ድጋፍም አላጸድቅም ብለዋል ፕሬዚደንት ትራምፕ። ይህንን የተናገሩት ከቻይናው ፕሬዚደንት ዢ ጂንፒንግ ጋር በቤጂንግ ባደረጉት ቆይታ ስለ ጦር መሳሪያ ሽያጭ በእጅጉ በዝርዝሩ ከቻይና ጋር መወያየታቸውን ከተናገሩ በኋላ ነው። ይህ የትራምፕ ጉብኝት የተጀመረው የቻይናው መሪ ዢ ጂንፒንግ በታይዋን ጉዳይ ምክንያት ሊነሳ ስለሚችለው አውዳሚ ግጭት ጥብቅ ማስጠንቀቂያ በመስጠታቸው መሆኑ ተመልክቷል። ቻይና ውስጥ አዋቂዎች እንደሚናገሩት ከሆነ ታይዋንን በአጭር ጊዜ ለመጠቅለል በቀጣዮቹ ወራት ውስጥ ጦርነት ለመክፈት ታቅዳለች ይላሉ። ፕሬዚደንት ትራምፕን በበኩላቸው በጉብኝታቸው ወቅት ምንም አይነት ትንኮሳን መፍጠር እንደማይፈልጉ በግልጽ ለቻይና የገለጹ ሲሆን ከዚህ ቀደም የነበሩ የአሜሪካ ፕሬዝደንቶች በሙሉ ጦርነት ቢነሳም ታይዋንን እንከላከላለን፣ ከታይዋን ጋር ቆመንም ቻይናን እንወጋለን የሚል ነበር። አሁን ግን ይሄ ሁሉ ተቀይሯል። ፕሬዝደንት ትራምፕ ከቻይና ጉብኝታቸው በኋላ ከባድ የአቋም ለውጥ በማሳወቅም ከታይዋን ላይ እጃቸውን ማንሳታቸውን ይፋ አድርገው ፕሬዝደንት ትራምፕ ኤርፎርስ ዋን በተሰኘው ፕሬዝዳንታዊ አውሮፕላናቸው ላይ ሆነው ለጋዜጠኞች በሰጡት መግለጫ በአሁኑ ሰዓት ከምንም ነገር በላይ የማያስፈልግና ከንቱ ነገር ቢኖር ከአሜሪካ ግዛት 9500 ማይልስ ርቆ የሚገኝ ጦርነት ነው። ለኛ ምንም የሚበጀን ነገር የለም የታይዋን ጉዳይ በማለት የቀጠናው ሰላም ቅድሚያ የምንሰጠው ጉዳይ ነው በማለት አስረግጠው ተናግረዋል። ይህንንም አስተያየት የሰጡት የሚሳኤሎችንና የአየር መከላከያ ስርዓቶችን ባካተተውና አስተዳደራቸው ለወራት አግዶት ባቆየው የ14 ቢሊዮን ዶላር የታይዋን የጦር መሳሪያ ድጋፍ ላይ ማብራሪያ እየሰጡ በነበረበት ወቅት ነው። በአሜሪካ ምክር ቤት ካፒቶል ሂል የሚገኙ የጦርነትና የጸጥታ ጠንካራ አቋም አራማጆች ቻይና ራሷን በምታስተዳድረው ታይዋን ላይ ልትወስድ የምትችለውን ጦርነት ወይም እርምጃ ለመግታት ዋነኛው መንገድ ለታይዋን ጠንካራ ወታደራዊ የጦር መሳሪያዎችን ድጋፍ ማድረግና በገፍ ለታይዋን መሳሪያ በመስጠት ነው ብለው ያምናሉ። ይሁን እንጂ አንዳንድ የፖለቲካ ተንታኞች እንደሚሞግቱት አሜሪካን ለታይዋን የምትሰጠውን የጦር መሳሪያና የፖለቲካ ድጋፍ ቻይናም በደሴቲቱ ላይ ያላትን ጠንካራ የኃይል እርምጃ እንድትወስድ ይበልጥ ሊገፋፋት ይችላል ባይ ናቸው። ፕሬዚደንት ትራምፕ እንደ አውሮፓውያን አቆጣጠር በ1982 በጸደቀው የስድስቱ ማረጋገጫዎች ፖሊሲ መሰረት አሜሪካ ለታይዋን ስለምትሰጠው የጦር መሳሪያ ለቻይና መንግስት ማማከር እንደማትችል የተገባውን ቃል ኪዳን የሚያውቁ ቢሆንም ይህንን ፖሊሲ ጊዜ ያለፈበት አድርገው ቆጥረውታል። ትራምፕ አሁን ስለ ታይዋን ለማውራት በእርግጥም ከቻይና ጋር መነጋገር ግዴታ ነው ብለዋል። ታይዋን ራሷን በነጻ ሀገርነት መፈረጅ አትችልም፣ ራሷንም ነጻ ሀገር ብላ መጥራት አትችልም ሲሉ ለየት ያለ አቋም አሳይተዋል። ታዲያ ምን ላድርግ? በ1982 በተጻፈ ስምምነት ምክንያት በዚህ ጉዳይ ላይ ላናግራችሁ አልፈልግም ልበላቸው እንዴ? በፍጹም ስለ ጦር መሳሪያ ሽያጩ ተወያይተናል። ይህ ከዓመታት በፊት የተጻፈ ነገር አሁን ላለው ሁኔታ ማስተማመኛም ዋስትናም ሊሆን አይችልም ሲሉ ፕሬዝደንቱ ህጉን ውድቅ አድርገውታል። እነዚህ የፕሬዝደንት ትራምፕ ያልተጠበቁ መግለጫዎች ለአሜሪካ ወዳጅ በሆነችው በታይዋን ርዕሰ መዲና ታይፔ እንዲሁም በቅርብ አጋሮቿ ጃፓንና በደቡብ ኮሪያ ዘንድ ከፍተኛ ድንጋጤና ስጋት ተፈጥሯል። ከዚህ በኋላ ከዛሬ ማለዳ ጀምሮ የቻይና የጦር ኃይሎች በከፍተኛ ከበባ ታይዋን እየተጠጉ መሆናቸው ደግሞ ሌላኛው የጦርነት ጅማሬ ነው የሚሉ የጦር ተንታኞች በከፍተኛ ሁኔታ ስጋታቸውን ገልጸዋል። የጃፓኗ ጠቅላይ ሚኒስትር ሳናኤ ታካይቺ በታይዋን ጉዳይ ላይ ያላቸውን ጠንካራና አጥቂ አቋም ከአሜሪካ ወቅታዊ ፖሊሲ ጋር እየተራራቀ መምጣቱን ተገንዝበዋል። ጠቅላይ ሚኒስትር ታካይቺ እንዳሉት ከሆነ ፕሬዝደንት ትራምፕ ከኤርፎርስ ዋን አውሮፕላን ላይ ሆነው ስልክ በመደወል ከሺ ጂንፒንግ ጋር ስላደረጉት ውይይት ዝርዝር ማብራሪያ ሰጥተውኛል ብለዋል። በተጨማሪም ትራምፕ በአውሮፕላኑ ላይ ሆነው ስለ ጦር መሳሪያ ሽያጩ ታይዋንን ከሚያስተዳድረው ሰው ጋር መነጋገር እንዳለባቸው የገለጹ ሲሆን ነገር ግን ከታይዋን ፕሬዝደንት ላይ ቺንግቴ ጋር በቀጥታ ከተነጋገሩ ቻይና እጅግ እንደሚያስቆጣም በስፋት ይገመታል ተብሏል። የጦር መሳሪያ ሽያጭ ጉዳይ ራሷን በቻለችውና የራስ ገዛ አስተዳደር ደጋፊ በሆነው የዲሞክራቲክ ፕሮግሬሲቭ ፓርቲ በሚመራው የታይዋን መንግስት ዘንድም እጅግ አሳሳቢና ስሜት የሚነካ ርዕስ ነው። የታይዋን ፓርላማ በአሁኑ ወቅትም በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የታገደበትን የ14 ቢሊዮን አሜሪካን ዶላር እና ባለፈው ዓመት መገባደጃ ላይ ትራምፕ ያጸደቁትን
የ11 ቢሊዮን የአሜሪካን ዶላር የጦር መሳሪያ ግዢ ለማካሄድ የሚያስፈልገውን በአጠቃላይ 25 ቢሊዮን የአሜሪካን ዶላር በጀት ለማጽደቅ በርካታ ወራትን ፈጅቶበት ነበር። ይህ ቀደም ሲል የተደረገው ስምምነት የቻይናው መሪ ዢ ጂንፒንግ ባለፈው የካቲት ወር ላይ ባደረጉት የስልክ ውይይት አሜሪካ ለታይዋን ተጨማሪ የጦር መሳሪያ እንዳታቀርብ ለትራምፕ ጥብቅ ማስጠንቀቂያ እንዲሰጡ ምክንያት ሆኖ እንደነበር አይዘነጋም። ከዚህ ጋር በተገናኘ ታዲያም ተንታኞች እንደሚገልጹት ቻይናም በታይዋን ላይ ወረራ የምትፈጽም ከሆነ ሌላ ደግሞ የምድር አዙሪት የሆነ ቀውስ ይከሰታል ብለዋል። ወደ ኢራን ጉዳይ ስንሻገር የአሜሪካ ውጭ ጉዳይ ፖሊሲን ክፉኛ እየፈተነ ያለው ጉዳይ ከኢራን ጋር ያለው ጦርነት መሆኑን ያስታወሰው ሲኤንኤን ፕሬዚደንት ዶናልድ ጄ ትራምፕ ከኢራን ጋር ያለውን ጦርነት ለማስቆም በሚደረገው ዲፕሎማሲያዊ ጥረት ተስፋ እየቆረጡ ሲመጡ ያስተዳደራቸው ከፍተኛ ባለስልጣናት ፕሬዚደንቱ ከኢራን ጋር የጠበቀ ታሪካዊና የንግድ ግንኙነት ወዳላት ቻይና ያደረጉት ጉዞ ጉልህ የሆነ የዲፕሎማሲያዊ ስኬት ያመጣል ብለው በከፍተኛ ጉጉት ሲጠብቁ ነበር። ነገር ግን ፕሬዚደንት ትራምፕ በትናንትናው ዕለት አርብ ወደ አሜሪካ ምድር ሲያርፉ ሊነገር የሚችል ምንም አይነት ተጨባጭ ነገር ከቻይና በኢራን ጉዳይ ላይ ይዘው አለመምጣታቸው ሌላ ከፍተኛ የሆነ ሽንፈት ሆኖ ተመዝግቦባቸዋል። ወደ አሜሪካ ዋሽንግተን ዲሲ በሚመለሱበት ወቅትም ለጋዜጠኞች በሰጡት ቃል የቻይናው መሪ ዢ ጂንፒንግ የሆርሙዝ የባህር ወሽመጥ ዳግም ክፍት እንዲሆን እንደሚፈልጉና ኢራንም የኒውክሌር የጦር መሳሪያ ማምረት እንደሌለባት ከቻይናው መሪ ጋር ተስማምተናል በማለት ተናግረዋል። ሆኖም ግን እነዚህ አቋሞች ቻይና ከዚህ ቀደም በተደጋጋሚ በይፋ የምትላቸውና ትራምፕ በመምጣታቸው የቀየረቻቸው ጉዳዮች አይደሉም። አርብ ዕለት ለሚሰራጨው የፎክስ ኒውስ ጋዜጠኛ ለሆነው ብሬንት ባየር በሰጡት ቃለ ምልልስም ትራምፕ ስለ ቻይና አቻቸው ሲናገሩ ጦርነቱ እንዲያበቃ ይፈልጋሉ፣ ማገዝም ይፈልጋሉ። ማገዝ ከፈለጉ እጅግ ጥሩ ነው። ነገር ግን እኛ የማንንም እርዳታ አንፈልግም። እኛ አሜሪካኖች ነን፣ በጣም ጠንካራ ነን ብለዋል። በርካታ የትራምፕ አስተዳደር ባለስልጣናት በበኩላቸው በኢራን ጉዳይ ላይ ቀጣዩን አቅጣጫ ከመወሰናቸው በፊት በትራምፕና በሺ ጂንፒንግ መካከል የተደረገው ውይይት ምን ውጤት እንደሚያመጣ ለተወሰነ ቀን ለማየት ፈልገው ነበር። አሁን ግን ፕሬዝደንቱ ይህንን ጦርነት ለማስቆም ተጨማሪ ወታደራዊ ጥቃቶችን በኢራን ላይ መሰንዘር የተሻለ አማራጭ ነው ወይስ አይደለም የሚለውን ለመወሰን ከባድ አጣብቂኝ ውስጥ መግባታቸው ተዘግቧል። ይህ ጦርነት ትራምፕ መጀመሪያ ከገመቱት የ6 ሳምንታት ጊዜ እጅግ አልፎ የተራዘመ ሲሆን የነዳጅ ዋጋን ወደ ሰማይ በማስወንጨፍና በአሜሪካውያን ዘንድም ያላቸውን የኢኮኖሚ አስተዳደር ተቀባይነት ክፉኛ አሽቆልቆሎባቸዋል። በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ በቻይና የሰዓት አቆጣጠር አርብ ማለዳም ባሰፈሩት መልእክትም በኢራን ላይ የጀመሩት ወታደራዊ ዘመቻ ገና እንደሚቀጥል አረጋግጠዋል። በውይይቱ ላይ የቅርብ ተሳትፎ ያላቸው ምንጮች እንዳሉት ከሆነ በትራምፕ አስተዳደር ውስጥ በቀጣይ እርምጃዎች ዙሪያ ከፍተኛ የሐሳብ ልዩነት አለ ብሏል ሲኤንኤን። አንዳንድ በነጩ ቤተ መንግስት በዋይት ሃውስና በተለይም በአሜሪካ መከላከያ ሚኒስቴር በፔንታጎን የሚገኙ ከፍተኛ የጦር ባለስልጣናትን ጨምሮ ኢራን ላይ ተጨማሪ ጫና በመፍጠር ወደ ስምምነት እንድትመጣ ለማስገደድ በማሰብ ኢላማቸውን እየጠበቁ ጥቃቶችን ያካተተ እጅግ ጠንካራና አጥቂ የሆነ ወታደራዊ እርምጃ እንዲወሰድ አጥብቀው እየሞገቱ ይገኛሉ። በተቃራኒው ሌሎች ባለስልጣናት ደግሞ አሁን ትኩረቱ የዲፕሎማሲ ጥረቶች ላይ ብቻ መሆን አለበት ብለው ይከራከራሉ። ፕሬዚደንት ትራምፕ ራሳቸውን ባለፉት ሳምንታት የቀጥታ ድርድርና የኢኮኖሚ ጫናን በማጣመር ኢራን ወደ ስምምነት ለመምጣት በማሰብ ወደ ዲፕሎማሲው አማራጭ አዘንብለው ነበር። ነገር ግን በሚያዝያ ወር ወይም አፕሪል ላይ ትራምፕ የተኩስ አቁም ካወጁ ጊዜ ጀምሮ ኢራን በድርድር ቅድመ ሁኔታዎቿ ላይ ምንም አይነት መሻሻል ሳታሳይ ቆይታለች። የኤርፎርስ ዋን አውሮፕላን ላይ ሆነው ለጋዜጠኞች ስለ ኢራን የቅርብ ጊዜ የድርድር ሀሳብ ሲናገሩ ኢራን የላከችውን ሀሳብ ተመልክቻለሁ፣ ከርዕሱ ጭምር ስላላማረኝ ማንበብና ጊዜ መፍጀትም አልፈለኩም፣ ቀዳድጄ ጥየዋለሁ ሲሉ ተናግረዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በዚህ ሳምንት መጀመሪያ ላይ ለጋዜጠኞች በሰጡት መግለጫ ተስፋ ሰጪ ነገሮች መኖራቸውን ጠቁመው ነበር። በዛሬው ዕለት ማለዳም ከጃሬድ ኩሽነር፣ ስቲቭ ዊትኮፍ እና በአረቡ ዓለም ከሚገኙ በርካታ ወዳጆቻችን ጋር በስልክ ረዥም ጊዜ አሳልፌያለሁ ያሉት ጄዲ ቫንስ እነዚህ አካላትም ትራምፕ ከኢራን ጋር ስምምነት ላይ እንዲደርሱ ኃላፊነት የሰጧቸው ከፍተኛ ዲፕሎማቶች ናቸው። ምክትል ፕሬዝደንቱ አክለውም እዩ እኛ የድርድር መሻሻሎችን እያሳየን ይመስለኛል። መሰረታዊ ጥያቄው ግን የፕሬዝደንቱ ቀይ መስመር ወይም ሬድ ላይን ሊያረካ የሚችል በቂ መሻሻልን እያመጣ
እያመጣልን ነው ወይ የሚለው ነው። ፕሬዝደንቱ ለጊዜው በዲፕሎማሲው መንገድ ላይ እንድንጓዝ አቅጣጫ ሰጥተናቸዋል፣ እኔም ትኩረቴን ያደረኩት በዚያ ላይ ነው በማለት አስረድተዋል። ይሁን እንጂ ኢራን ካላት ጠንካራና ግትር አቋም ንቅንቅ ለማለት ወይም ምንም አይነት ፍላጎት ባለማሳየቷ የፕሬዝዳንት ትራምፕ ትዕግስት ከጊዜ ወደ ጊዜ እየተሟጠጠ መጥቷል ተብሏል። በተለይም ደግሞ የዓለም የነዳጅ ገበያ በእጅጉ ያናጋው የሆርሙዝ የባህር ወሽመጥ አሁንም ድረስ ዝግ መሆኑ እንዲሁም በኢራን አመራሮች መካከል አለ ተብሎ የሚታሰበው የውስጥ ልዩነት ድርድሩን ይበልጡ ስብስብ እንዳደረገው የመረጃ ምንጮች ገልጠዋል። የኢራን የቅርብ ጊዜ ምላሾችና እየተጠቀመችበት ያለው የፖለቲካ ዲስኩር በርካታ የአሜሪካ ባለስልጣናት ኢራን ለእውነተኛ የሰላም ስምምነት ያላትን ቁርጠኝነት የሚያጠራጥር ነው ብለዋል። የቀድሞ የአሜሪካ የኔቶ አምባሳደር የሆኑት ኢቮ ዳልንደር እንደገለጹት ሁኔታውን ሲተነትኑ እሳቸው ማለትም ትራምፕ ዛቻና ማስፈራራትን ሞክረዋል፣ አልሰራም። ድርድር ሞክረዋል፣ ያም አልሰራም። አሁን ላይ ከገቡበት የፖለቲካ ማጥ የሚወጡበት መንገድ እየፈለጉ ነው ብለዋል። ወደ አሜሪካ የውስጥ ፖለቲካ ስንሻገርም የአሜሪካን የአጋማሽ ዘመን ምርጫ እየተቃረበ በመምጣቱ ምክንያት በትራምፕ የቅርብ ክበብ ውስጥም ከዚህ ጦርነት አዘቅት ውስጥ በፍጥነት መውጫ መንገድ የመፈለጉ ጉዳይ እጅግ አጣዳፊ ሆኗል። ፕሬዝደንቱን መጪው የአጋማሽ ዘመን ምርጫ ከመጀመሩ በፊት ጦርነቱን በፍጥነት እንዲቋጩም አሳስቧቸዋል። ጦርነቱ ዜጎች በኑሯቸው ላይ የኢኮኖሚ ጫና በጽኑ እንዲሰማቸው ማድረጉ የፕሬዝደንቱን ተቀባይነት ክፉኛ እየጎዳው ነው። የሪፐብሊካን ፓርቲ አባላትም በመጪው ህዳር ወር በሚካሄደው ምርጫ የዚህ ጦርነት መዘዝ ሰለባ እንዳይሆኑ በከፍተኛ ስጋት እየተሸበሩ ነው። ዋነኛ የዓለም የነዳጅ ማስተላለፊያ የሆነው የባህር ወሽመጡ በኢራን ቁጥጥር ስር መቆየቱን ተከትሎ በአሜሪካ የነዳጅ ዋጋ ላይ በአማካይ ለ1 ጋሎን $4 ከ50 ሳንቲም በላይ የዘለለ ሲሆን ወደፊትም ይበልጥ ሊያሻቅብ እንደሚችል ይጠበቃል። የዋጋ ግሽፈት ወይም ኢንፍሌሽን እጅግ አሳሳቢ በሆነ ፍጥነት እያደገ በመምጣቱ ባለፉት 3 ዓመታት ውስጥ ብቻ ለመጀመሪያ ጊዜ በሚያዝያ ወር የአሜሪካንን የደሞዝ ጭማሪ ውጦታል። ምንም እንኳን አጠቃላይ የአክሲዮን ገበያው ትርፉ እንደያዘ ቢመስልም የዎል ስትሪትና የግዙፍ ኮርፖሬት መሪዎች ፕሬዝደንቱ እንዲሁም አማካሪዎቻቸው ለጦርነቱ አፋጣኝ ልባት እንዲያመጡ ከመጋረጃ ጀርባ ከፍተኛ ጫና ፕሬዝደንቱ ላይ እያሳደሩ ነው። በቅርቡ ከዎል ስትሪትና የፋይናንስ ተቋማት ኃላፊዎች ጋር የተነጋገሩ አንድ የትራምፕ አማካሪ እንዳሉት ከሆነ የእነዚህ የንግድ መሪዎች ዋነኛ መልእክት እባካችሁ ጦርነቱን በፍጥነት ቋጩት የሚል እንደነበር ይናገራሉ። ይሁን እንጂ ፕሬዝደንት ትራምፕ ጦርነቱን በአሜሪካ የሀገር ውስጥ ኢኮኖሚ ላይ እያደረሰ ያለውን ተጽዕኖ አቅልለው በማቅረብ ሁኔታው አሁን ካለበት እጅግ የከፋ ይሆናል ብለው ጠብቀው እንደነበረ ይከራከራሉ። በዚህ ሳምንት መጀመሪያ ላይ ስለ ኢኮኖሚው የቀረበላቸው ስጋት ወደ ጎን በመተው አቋማቸውን ይበልጥ አጠናክረው ታይተዋል። የአሜሪካውያን የኢኮኖሚ ስጋት የሰላም ስምምነትን ለማምጣት ለሚደረገው ጥረት ምን ያክል አነሳስተዋል ተብለው ለተጠየቁት ጥያቄ ትራምፕ ሲመልሱ ስለ አሜሪካውያን የፋይናንስ ሁኔታ አላስብም፣ ስለማንም ሰው አላስብም፣ የማስበው ስለ አንድ ነገር ብቻ ነው፣ ይኸውም ኢራን የኒውክሌር ጦር መሳሪያ እንዲኖራት መፍቀድ የለብንም፣ ያ ብቻ ነው ብለዋል። ወደ ኢራን አቋምና የዓለም አቀፉ መድረክ መግለጫዎች ስናልፍ ደግሞ የኢራን መንግስት በአሜሪካና አጋሮቿ ላይ ኃይለኛና የማያዳግም ማስጠንቀቂያዎችን አስተላልፎን ቀጥሏል። በተባበሩት መንግስታት ድርጅት የኢራን ልዑክ ባወጣው መግለጫ አሜሪካም በእስላማዊቷ ሪፐብሊክ ኢራን ላይ የከፈተችው ጦርነትና ውጥረት ይበልጥ የምታባብስ ከሆነ የአሜሪካ አጋር ሀገራት በሙሉ ከዚህ ጦርነት ለሚመጣው ዓለም አቀፍ ቀውስና መዘዝ የጋራ ተጠያቂነትን ያመጣባቸዋል ሲሉ አስጠንቅቀዋል። የኢራን ልዑክ ቅዳሜ ዕለት በማህበራዊ ትስስር ገጹ ኤክስ ላይ ባወጣው መረጃ እንዳለው ከሆነ አሜሪካም በአሁኑ ሰዓት እያካሄደች ያለው ህገወጥ ድርጊት ነው፣ ሰፊ ዓለም አቀፍ ድጋፍም አላት የሚል የውሸት ሚስጥር ወይም የውሸት ምስል ለመፍጠርና በቀጠናው ለምታካሄደው ተጨማሪ ወታደራዊ ጀብደኝነትም መንገድ ለመክፈት ስትል ነው ብለዋል። በፖለቲካ ዓላማ የተቃኙ እንዲሁም የአንድ ወገን ብቻ የሆኑ ረቂቅ የውሳኔ ሀሳቦች ደጋፊ ሀገራት
ቁጥጥርን በመጠቀም ለማታለል እየሞከረች መሆኑን አሁን እንደ ፀሐይ ብርሃን ፍጹም ግልጽ ሆኗል ብለዋል። የልዑኩ መግለጫ አክሎም ዩናይትድ ስቴትስ ማንኛውም በውጭ ወታደራዊ ጥቃት ወይም ደግሞ የውጥረት ማባባስ የምትፈጠር ከሆነ ይህንን አሜሪካ የምትመራውን የጥቃት እርምጃ የሚገልጽና አብረውም የሚቆሙ ሀገራትም በሙሉ ከዋሽንግተን ዲሲ ጋር እኩል ሆነው ዓለም አቀፉን ተጠያቂነትና ኃላፊነትን ያንጸባርቃሉ ብለዋል። ለአሜሪካ የጥበቃ እርምጃዎችና እርዳታ መስጠትን መፍቀድና ሕጋዊነትን ማላበስ በምንም አይነት የፖለቲካ ማስተማመኛ ወይም ማመካኛ ሆነም የዲፕሎማሲ ጋሻ ከህግ ተጠያቂነት ነፃ ሊያደርጋቸው አይችልም ብለዋል። በተመሳሳይ ወቅትም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የዩናይትድ ስቴትስና አጋሮቿ በኢራን ላይ አዲስ ወታደራዊ እርምጃ ለመውሰድ እንዳይሞክሩ እናስጠነቅቃለን ብለዋል። ሚኒስትሩ ቀደም ሲል በተደረጉ ወታደራዊ ፍጥጫዎች ምንም አይነት ዓላማቸውን ማሳካት ያልቻሉት አሜሪካና እስራኤል ማንኛውንም የወደፊት የጥቃት ሙከራ በተመሳሳይ የሆነ የውድቀት ውጤት እንደሚያመጣ አስረግጣችሁ ልታውቁት እንደሚገባ እናስተምራቸዋለን ብለዋል። ይህንን የተናገሩት በርዕሰ መዲና ኒው ዴልሂና እንዲሁም እየተካሄደ ባለው የብሪክስ አባል ሀገራት ስብሰባ ላይ ነው። አባስ አራግቺ በንግግራቸው እኛ ለአሜሪካ ፉከራዎችም ሆነ ለእስራኤል ዛቻዎች አዲስ አይደለንም ብለዋል። ዛቻዎቻቸውን በተለያዩ ቅርጾችና መንገዶች ለረጅም ጊዜ ሲደጋግሙብን ቆይተዋል ብለዋል። ነገር ግን ራሳቸውም ቢሆኑ በእነዚህ ዛቻዎች ወይም ደግሞ በከፈቱት ጦርነትም እንኳን ምንም አይነት ውጤት እንዳላመጡና ወደፊትም ምንም አይነት ውጤት እንደማያመጡ ጠንቅቀው ያውቁታል ብለዋል። ይህ በዚህ እንዳለ የልዕለ ኃያሏ ሀገር አሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ቻይና ተጉዘው ከተመለሱ በኋላ የሌላኛዋ ልዕለ ኃያል ሀገር የሆነችው ሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ወደ ቻይና ሊጓዙ እንደሆነ የሩሲያው ቀዩ ቤተ መንግስት ክሬምሊን አስታውቋል። ፕሬዝዳንት ቭላዲሚር ፑቲን በሚቀጥለው ሳምንት ወደ ቻይና ለይፋዊ የሥራ ጉብኝት እንደሚጓዙ ነው የተነገረው። ሳውዝ ቻይና ሞኒተሪንግ ፖስት የተባለው የቻይና መገናኛ ብዙሃን እንደዘገበው ከሆነ ለጉዳዩ ቅርበት ያላቸው ምንጮች አረጋግጠውልኛል ብለዋል። ፕሬዝዳንት ፑቲን ቻይና የሚደርሱት ተብሎ የተጠበቀው ረቡዕ ዕለት ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት ለፕሬዝዳንቱ ጉዞ ዝግጅቶች እየተካሄዱ መሆናቸውን አስታውቀዋል። በጣም በቅርብ ቀናትም ይፋ ይሆናል፣ ቀኑን እነግራችኋለሁ፣ መቼ እንደሆነ ግን አሁን አልነግራችሁም ብለዋል። አጀንዳው ግልጽ ነው፣ በዋነኝነት በሁለትዮሽ ጉዳይ ላይ ይገናኛሉ በማለት ዲሚትሪ ፔስኮቭ የሁለቱ ፕሬዝዳንቶች ውይይት በስልታዊ አጋርነት ላይ የሚያተኩር ነው ብለውታል። ቃል አቀባዩ አክለውም ፑቲንና ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በትራምፕ ጉብኝት ወቅትም ስለተነሱ ጉዳዮች እንደሚወያዩ ተናግረዋል። ቻይናም በምንሄድበት ወቅትም ራሳችን መረጃውን ለማግኘት ተስፋ እናደርጋለን ብለዋል። ትራምፕ ለ2 ቀናት በቤጂንግ ያደረጉትን ይፋዊ ጉብኝት አጠናቀው ወደ ዋሽንግተን ዲሲ ባሳለፍነው አርብ መመለሳቸው አይዘነጋም። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ